በጉልበት የሚሰበክ ስብከት የለም ተወልጄ ያደግኩት ኦሮሚያ ክልል ውስጥ የሃይማኖት ጦርነትና የሃይማኖት አጀንዳ እኛ አንፈልግም ኢትዮጵያ ውስጥ ያለው ፓስተር መነኮሰ ሰላም ጤና ይስጥልኝ ውድ የቃለቀርን ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየድሚያችሁ እንደየክብራችሁ መጠን በአገር ውስጥም በውጭም ያላችሁ ሰላማችሁ ይብዛ እመቤታችን ቅድስተ ቅዱሳን ድንግል ማርያም አማላጅነት እግዚአብሔር ይጠብቃችሁ ከክፉ ነገር በሙሉ ያርቃችሁ ታስረው ያሉ በጸበል ስፍራ በስደት በመከራ በስቃይና በችግር ውስጥ የሚገኙ ወገኖቻችንንም እግዚአብሔር ያስብልን ከክፉ ነገር በሙሉ ያርቅልን የዛሬውን ዕለት የመረጃ የማድርግላችሁ ኢሬቻን በተመለከተ የሚያሳዝን መረጃ ደርሶኝ ነው በጣም ስላዘንኩኝ ይሄን መረጃ አጋራችኋለሁ ከዛ በማስከተል ደግሞ ምንኩስናና ፕስትርና እንዴት ይሄዳል እነዚህ አይነት ጉዳዮች ላይ ምንኩስና አልተፈቀደልኝምና የተፈቀደልኝ ፓስተርነት ነው የሚል አንድ ወንድማችን የመጣውን መረጃ አያይዣ መቀርብላችኋለሁ የሱ ፓስተርነትና ምንኩስና የተለያየ ቦታ ስለሆነ መረጃውን ማሳጋራችሁ ተሰሙት ይሆናል በርገር ለመብላት ቆባቸውን ጭነው ከቤተ ክርስቲያን ወደ ቸርች ወደ አዳራሽ የሄዱትንም አስራራሪን ይዤላችሁ መጥቻለሁ ከዛ በማስከተል ደግሞ በጠንቋይ አስመትተው ቀለበት አስረው ፓስተርነን ብለው በየቸርቹ ስለሚሰብኩ ሰዎች ቄስ ግርማ መረጃ ወጥቷል ስለሳቸው መረጃ የተወሰነውን ነገር ነግራችኋለሁ እነማንን ይያሉ ነው የሚለውን መረጃ የቀለበቱን ማይነት የተወሰነ መልክ አስረዳችኋለሁና ለእናንተም እነዛን ቀለበት አድርገው ስለሚሰብኩ ፓስተሮቻችሁ እንድትጠነቀቁ ነው ሌሎች ቦታዎች ላይ በነገራችን ላይ ፓስተር ስለሆኑ ብቻ አይደለም ቄስም ስለሆኑ ተጠንቀቁ ዲያቆንም ስለሆኑ ተጠንቀቁ ሼክም ስለሆኑ ተጠንቀቋቸው እነዚህ አይነት ሰዎች ካገኛችሁ ማለት ነው ይሄን መረጃ በማስረጃ ስላገኙት ነው ይዤላችሁ መጣሁት አርአያ መካሻ ነኝ የምትከታተሉት ቃለቀርን ነው ቃለቀርን ሚዲያ ሰብስክራይብ ላይክ እና ሼር ስለምታደርጉ አመሰግናለሁ ወደ መረጃዎቻችን ከመሸጋገሪያ በኋላ እንገባለን እንኳን አደረሳችሁ አዲስ ሐሳብ አዲስ ተስፋ አዲስ ጉዞ ለመጀመር የልባችን እንዲሞላ ጥያቄያችን እንዲመለስ ጾም ጸሎትን ደሞዝ እናድርግ አሮጌውን ዓመት በሙታን ሳማር ቅዱስ ሚካኤል አንድነት ገዳም እናቶች ምርቃት አጠናቀናል አዲሱ ዘመን የአባቶቻችን ጸሎት እንዳይለየን የአምላካችን ፈቃድ ይሁን አሜን የእናቶቻችንን በዓት አጠናቀን ደስ እንዳሰኘናቸው ሁሉ ለአባቶቻችን እንረባረብ ተረጋግተው ከአምላካቸው ጋር በጸሎት እንዲነጋገሩ ቢያንስ ምሽቱን ያለ ዝናብ እንዲያድሩ ለሰማዩ ቤታችሁ ይጠቅማችኋልና አሁን ለገዳማውያኑ አበድሩ መልካም አውደ ዓመት ለዘመን መታወቂያ የሆነው ዘንድ ፀሐይና ጨረቃ ከዋክብትንም ፈጠረ የቤተ ክርስቲያኒቱን ቀኖናዊ ሥርዓት ያጠኑ ሊቃውንት ደግሞ አዲስ ዓመት መስከረም 1 ቀን መሆኑን አስመልክተው በአራቱ ወንጌላውያን ዘመኑን ይከፋፍሉታል ምክንያቱም በዘመነ ዮሐንስ ተጸንሶ በዘመነ ማቴዎስ ተወልዷል በዘመነ ማርቆስ ተጠምቋል በዘመነ ሉቃስ ተሰቅሎ ዓለምን ከፍዳና ከመርገም ነፃ አውጥቷል ጌታችን መድኃኒታችን ኢየሱስ ክርስቶስ የተቆጠረ ጊዜያችንን አራዝሞልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ደግሞ ቀመሩን ሰርተው ለሀገር ባበረከቱት የዘመን አቆጣጠር ለምናከብረው አዲስ ዓመት እንኳን አደረሳችሁ በ1487 ዓመተ ምህረት በአጼ ናውድ ዘመነ መንግስት የተተከለችው የአንጎልላ ጽራሪያም ሰሚነሽ ኪዳነ ምህረት ለታሰረ ቋጠሮ መፍትሄ የሚገኝባት መናፍስትን ተዋግተን የምንጠመቅባት ንስሐ ገብተን ሥጋ ወደሙን የምንቀበልባት ታላቅ የበረከት ስፍራ ናትና ከደጇ ለመርገጥ ያብቃችሁ የገዳማን መረጃ ለመጠየቅና መባ ስጦታችሁን ለመላክ ከታች ያሉ ስልክ ቁጥሮችን አሊያም የባንክ አካውንቶችን ይጠቀሙ ዘመን ለፍስሐ ዕድሜን ለንስሐ ያድላችሁ አመሰግናለሁ በጣም ያሳዘነኝን ነገር ልንገራችሁ የኢሬቻን ጉዳይ በተመለከተ ኢሬቻ ባህል ነው መጀመሪያ ሲነገር ነበር በኋላ ደግሞ ሃይማኖት ነው ተባለ በቅርቡ ደግሞ በሐሌታ ሚዲያ ላይ በወጣው ስለዚህ የሃይማኖት ሥርዓቱን ለሚያከብሩ ሰዎች ለራሳቸው ልናከብራቸው ይገባል መብታቸው አንድ ሰው ስለሚያምንበት ነገር በአደባባይ ወጥቶ ይሄንን አምንበታለሁ ይሄ ደግሞ የኔ ትክክል ነው በዚህ በኩል አላምንም ካለ መብቱ ነው በማንም ሰው ግለሰብ የትኛውም ግለሰብ ማንንም ሰው ደግሞ የራሱን እምነት የመስበክ ስልጣን አለው ሌላው ሰው መስበክ ሌላው ሰው ደግሞ ያለ መሰበክም ስልጣን አለው
ስለዚህ በግድ የሚደረጉ የሃይማኖት ግድድፎች የሉ ሰሞኑን በውጭ ቋንቋዎች እየተደረገ የኢሬቻን በዓል በሚመለከት በውጭ ሀገራት ላይ ግንድ ቅቤ እየቀቡ የሚያሳዩ ምስሎች ተደጋጋሚ መረጃዎች ተላኩልኝ መረጃዎቹን አየናቸው ማለት አየዋቸው ነው ብቻዬንም አይደለም የኔ ቡድን ቲምም ጭምር አየው እነዛ መረጃዎች በጣም ያሳፍራሉ ምን ያህል ነው ኢትዮጵያ ውስጥ ጦርነት ቅስቀሳ የተፈለገው ምን ያህል እንድንጋጭ ነው የፈለጋችሁት እስከዛሬ ኢሬቻ ሳይከበር የሚያመልኩ ሌሎች ጠንቆላ የሚያመልኩ ሰዎች የሉም ነበር እንዴ ያ ነበርኩ ሙስሊም ሆኖ ሰይጣን የሚያመልክ ኦርቶዶክስ ሆኖ ሰይጣን የሚያመልክ ጴንጤ ሆኖ ሰይጣን የሚያመልክ ሌላ እምነት ሳይኖር ሰይጣን የሚያመልክ ነበርኩ እነዚህኞቹ የኢሬቻ በዓል አክባሪዎች ደግሞ የኦሮሞ ብሔረሰብ ተወላጅን ሆነው ደግሞ ኢሬቻ እናከብራለን የሚሉት ደግሞ የኛ አምላክ ዋቄፈታ ነው አምልኮ ስርዓታችን ዋቄፈና ነው ዋቄፈታ ስርዓታችን ነው ኢሬቻ ደግሞ ልክ እንደገና እንደጥምቀት አንደኛው የባህል የሃይማኖት የክብረ በዓላችን ስርዓት ነው አሉ መብታቸው ነው ለምን ነው የምንጋፋው የነሱን እምነት በማንቋሽ የኛ ሃይማኖት አይሰበክም ሙስሊሞችን በማንቋሽ የኛ እምነት አይሰበክም አድርገን አናቀም ኦርቶዶክሳውያን ፕሮቴስታንቶችን በመውቀስ የሚመሰረት የሚወረስ የመንግስት ሰማያት የለንም እኛ የራሳችንን ሃይማኖት እንሰብካለን ሰው በፈቃዱ ይገባል ይወጣል በፈቃዱ በግላው በገር በራሱ ፈቃድ በጉልበት የሚሰበክ ስብከት የለም በጉልበት የሚዘራ ጥላቻ የለም በጉልበት የሚደረግ መጥፎ ነገር የለም እኛኮ ለምሳሌ እኔ ተወልጄ ያደግኩት ኦሮሚያ ክልል ውስጥ ነው ከረዩ ከሚባለው ማህበረሰብ ጋር ወተት እየጠጣው አድጌያለሁ ማለት ያን ያህል ጥላቻ ሲዘሩ እና እኛም ማናቃቸው ሰዎች አታስመስሏቸው እናንተን ነው የምናገረው ይሄንን ለሰራችሁ ሰዎች ይሁት ቪዲዮ መጀመሪያ የተለያዩ ቪዲዮዎች ናቸው ውጭ ሀገር እንደተሰራ አድርገው ያቀረቡትን አቀናብረው የሚለቁት If the Minnesota governor doesn't do something about the Oromo immigrants that are rubbing butter all over the trees, I will be forced to send in the U.S. military with full force. These Oromos can go back to their Ethiopian jungles for all I care. This is America. ይህ አሜሪካ ነው በህግ አግባብ በየመንገዱ ዛፉን ቅቤ እየቀቡ የሚገኙ የኦሮሞ ብሔረሰብ ተወላጆች ለኢሬቻ በዓል ብለው የሚልና የአሜሪካ መንግስት ተቃውሞ እንዳሰማባቸው ማህበራዊ ሚዲያ በዚህ አጥለቅልቆታል አላረጉትም እኮ የለም እንኳን እዛ አሜሪካ ለኖራችሁ ይቀርና እዚህ ኢትዮጵያ ውስጥ ላደረጋ የሚያደርጉት ላይ እንኳን ቅቤ ሲቀቡ አላየውም ነው ያ ማለት ኢሬቻ ስርዓት ትክክል ነው ያልኩ አይደል ነገር ግን ጥላቻው የሃይማኖት ጦርነት የሃይማኖት ግጭት ስለሚፈልግ ነው ይሄ አጀንዳ የተነሳው የሃይማኖት ጦርነትና የሃይማኖት አጀንዳ እኛ አንፈልግም እናቀዋለን ምን እንደሆነ እኮ ገብቶናል በደንብ ገብቶናል ማምን እያደረገ ማምን እየሰራ እንደሆነ ሳናቀው ቀርተን አይደለም በየቀን ኦርቶዶክሳውያን ሲገደሉ ዝም ያለ ሚዲያ ጭጭ ያለ ሚዲያ ካህን በቤተ መቅደስ ሲገደሉ ዲያቆን በቤተ መቅደስ ሲገደል ቤተ መቅደስ በጫማ ሲረገጥ ሲደፈር ዝም የተባለበት ሀገር ላይ ተቀምጠን ኦርቶዶክስ ኢሬቻን በዓል አከበረ የሚል ስርዓት ውስጥ አንገባ ኢሬቻን ይጠላል የሚል ስርዓት ውስጥ አንገባ እኛ የሌላውን ሃይማኖት ውስጥ ገብተንኛ አናቦካካም ስለሚገቡ ሰዎች በግላቸው እንጂ በሃይማኖት ተቋማችንን አይወክሉ ቆብ አድርጋቸው ጋቢያቸውን ለብሰው ስላረጉ እኛን አይመለከተን ግለሰባዊ ኃጢአት በግል ነው የሚጠየቀው ሃይማኖታችን የኛ ኩላዊት ነች ንጽሕት ነች በክርስቶስ ደም የተመሰረተች ነች ስለዚህ አታነካኩን ኢሬቻና ኦርቶዶክስን ኢሬቻና እስልምናን ኢሬቻና ፓስተር ፕሮቴስታንት አታነካኩት ለዚህ ነው የሃይማኖት እኩልነት መከባበር ሊኖር የሚገባው ስላከበሩት ያክብሩ ነገር ግን እናንተ በሚዲያችሁ እንደምናዩ ሚዲያ ለምትጠቀሙ ሰዎች በሚዲያዎቻችን ላይ እንደምታዩት በመስቀል በዓለት የኢሬቻን ማስታወቂያ ምሰሩ እንደነፋና አይነት ሚዲያዎች የጥላቻ ዘር እንጂ ምዘሩት የእምነት እኩልነት አይደለም የምታከብሩት እንዲህ አይነት ሚዲያ ደግሞ በውጭ ቋንቋ አወርጋችሁ በኤአይ የምትለቁ ሰዎች እናንተ የሌላውን ሃይማኖት በስርዓት ወይንም ማናናቃችሁ ሳይሆን የገዛ የራሳችሁን ሃይማኖት ማጣጣላችሁን እንደሆነ ወቁ ስላከበሩት ለነሱ ያከበሩት እነሱ ነው የማከብረው ሰዎቹ እምነታቸውን አይደለም ማከብረው ስለዚህ የኢሬቻ በዓል የሚከበረው ለዋቄፈና እምነት እንደሆነ በአደባባይ ወጣው ነገረውናል ስለዚህ እነሱን እምነቴ ነውና አክብሩልኝ ስላሉ እንከባበር ብሏል አክብሩላችሁ እናከብርላችኋል ነገር ግን ውጭ ሀገር ላይ ይሄም ዜናንም ሰርተውታል ሁለተኛ በኤአይ ያሳፍራሉ
I'm here in Minnesota, where Oromo immigrants from the jungles of Ethiopia have gathered for a mystic ritual. ያልተደረገ ነገር እኮ ያልተደረገ ነገር ይሄንንም ተመልከቱ ያልተደረገ ነገር ነው በነገራችን ላይ እየተለጠፈ ያለው ጅራዱ ወዮ ይሄንን የሚያይ አንድ የዋቄፈና እምነት ተከታይ የኦሮሞ ማህበረሰብ ተወላጅ ይሄንን ያደረገብኝ የሌላ እምነት ተቋም ነው ብሎ እንዲነሳ ነው የጦርነት ያሰባችሁ ምን አስበው ነው ወይንስ ውጭ ያሉት ፈንድ የሚያደርጓቸው ሰዎች ኢትዮጵያ ውስጥ የሃይማኖት ግጭት ጫፍ ላይ ደርሷልና በደንብ አቀጣጥሉት ብለው ነው ይሄንን ቪዲዮ ያላኩላችሁ እኛን ነገራችኋለን ፕሮቴስታንት የተከበረ ነው እስልምና የተከበረ ነው ዋቄፈና የሚያከብሩት የተከበሩ ናቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተከበረች ናቸው የሌላውን እምነት አትነካም አትዳፈረም አትነካም አትገባም ሌላ ውስጥ ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሌላ እምነት ተከታዮችም በየትኛውም ዘርፍ ብትኖሩ በየትኛውም እምነት ተቋም ውስጥ ብትኖሩ እናንተ የራሳችሁን አክብሩ እንጂ ስለሌላው ለመንቀፍ እንዲለፍታችሁ አትስሩ እንዴት ሰው ለማጣላት ይሰራል እንዴት ሰው ለማጋደል ይሰራል እንዴት ሰው በሰው ደም ላይ ይነግዳል ሰው ለማጋደል እኮ ነው ምንነግደው ባህሌ ነው እምነቴ ነው አሉ ምን ታረጋቸዋላችሁ ክርስቶስን እመኑ አላህን እመኑ ብላችሁ ታስገድላላችሁ አታስገድሉ ማለት ይሄን በርግጠኝነት የዚህ እምነት ተከታይ ሰው ካደረገው እዛው ሆኖ ጦርነት መክፈት የሚፈልግ ነው ሌላ እምነት ተከታይም ከሆንክ ደግሞ ጥላቻ ዘርተ ጦርነት መክፈት የምትፈልግ ነው ያደረከው ይሄን ደግሞ ለእምነት ተከታይ ወንድሞቻችንና እህቶቻችን የምትልኩ ሰዎች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ምንም የሚገናኝ ነገር የለው እኔ ጋር ሲደርስ ወደ 6 ሰው አላከልኝ 6 ሰው ትላንትና ማታ ብቻ አንዱም ትክክል አይደለም AI ነው የተሰራው ይሄ ደግሞ እንኳን አይደለም ጠቅላይ ሚኒስትሩንም ካንቲባንም ሌሎች መንግስት አመራሮችንም በጣም ጸያፍ ነገር ሲሰሩ ቪዲዮ አይተናል ነውር ነው ስለዚህ ይሄን እምነት ለሚከተሉ ሰዎች ያላችሁ ንቀት በሀገር ውስጥ ሊኖር የሚችለው የሃይማኖት ግጭትና ቅስቀሳ እየፈበረካችሁ ስለሆነ እባካችሁ ይሄን ለሚያደርጉ ሰዎች እረፉ ባሏችሁ የመጀመሪያው ሁለተኛው መልእክቴ ደግሞ እንዲህ አይነት ግጭት ቀስቃሽ መረጃዎች በየአደባባዩ ይወጡ ስለሆነ የኦሮሞ ማህበረሰብ ይሄን ሃይማኖት ለምታከብሩ ይሄን እምነት ለምታከብሩ ሰዎች ሌሎች ሰዎች ከራሳችሁ ወገን ጋር እንድትጣሉ እየፈለጉ ስለሆነ እረፉ ባሏችሁ ራሳችሁ ሌላው ደግሞ በሌላ ሃይማኖት ተቋም ውስጥ የምትገኙ ማህበራዊ ሚዲያ ላይ ተጠቃሚ ሆናችሁ ብዙም ተከታይ ያላችሁ እንደኛ አይነት ሚዲያ ሆናችሁ ሌሎችን የምታነቃቁ ወንድሞችና እህቶች በሌላ እምነት ይኖራችሁ የእናንተን እምነት እንደማይወክል በአደባባይ ተናገሩ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐሳብና እውነትም ዕውቀትም አይደለም የጠፋት ዕውቀት የለንም እኛ የመንግስት ሰማያት መውረሻ ዕውቀት እንጂ ዕውቀታችንኛ ወደ ክርስቶስ መመለሻ ትህትና መልካምነት በጎነት ለበደሉን መልካም ነገር ያደረግን ምንመላለስበት እንጂ የጥላቻ ዕውቀት የለንም ስለዚህ ይሄ ነገር ትክክል አይደለም ነገም ከነጎዲያ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ላይ ነገ ደግሞ ፕሮቴስታንት ላይ ከነጎዲያ ደግሞ ሙስሊም ላይ መደረጉ አይቀርምና በሀገር ደረጃ ለሚደረስብን ሰፊ አደጋ ቀድመን ጥንቃቄ እንድናደርግ መረጃው እንዲኖረን እንድታጋሩትም ጭምር ነው የምነግራችሁ ነገ ያከብራሉ አሁን ዛሬ ያከብራሉ በዓሉ ይጀምሩታል አዲስ አበባ ላይ ይጀመራል ነገ አዲስ አበባ ላይ በዓሉ ይከበራል ከነጎዲያ ደግሞ ደብረ ዘይት ላይ ይከበራል እነሱ የሃይማኖት ስርዓት ባህላቸው ስለዚህ ለነሱ ስርዓት ራሳቸው ያከብሩ የእምነት ተከታይ ያልሆናችሁ ደግሞ በዚህ ጉዳይ የነሱን በጥላቻ ዘር መቀስቀስና ከሌላው ጋር እንዲጋጩ ማድረግ አትስሩ ማለት ፈልጌ ነው ሌላኛው መረጃ የወንድማችን ላሳያችሁ ነው የፕሮቴስታንት እምነት ተከታይ ነው በቻናል ላይ ቀርቦ አንድ መረጃ አጋራል ላሰማችሁ መቼ መነኩሴ ላይ የማይነሳ የለም አይደል ቤተክርስቲያን ላይ የማይነሳ የለም ለምሳሌ እኔ ስመነኩስ በመነኮስኩ ቀን የተደረገልኝ ስርዓት ልክ እንደ ሞተ ሰው ተገንዤ ነበር ለሞተ ሰው የሚወጣ ተዝካር ወጥቶልኝ ነበር ተዝካሬ ተበልቶ ነበር ማለት ነው ልክ እንደ አላዛር ጌታ ኢየሱስ መግነዜን እንደፈታው በአደባባይ ስለ ጌታዬ ስለ ኢየሱስ ክርስቶስ ለመናገር ወዳለሁ ምንኩስና ብዬ ስናገር ግን ሰዎች እንዲረዱኝ የምፈልገው ስለ ኦርቶዶክስ ቤተክርስቲያን ምንኩስና ብቻ አይደለም ምንኩስና ጀነራል የሆነ አጠቃላይ ስለ ሞናስቲሲዝም ነው ማውራው ለምሳሌ ወደ ህንድ ሀገር ብንሄድ የቡዳ ተከታዮች መነኮሳት ናቸው እና አጠቃላይ የምንኩስና ኮንሴፕቱ ሐሳቡ
ከጥረት ከድካም ከልፋት የሚጀምር ስለሆነ ክርስቶስ ኢየሱስ ሰርቶ ካጠናቀቀው ከመስቀል ስራ ጋር አብሮ የማይሄድ ጉዳይ ነው ብዬ ነው ማምነው። ለምሳሌ አንድ ጥቅስ ባነሳ የቆላሲስ መልእክት ምዕራፍ 2 ቁጥር 20 ላይ እንደዚህ የሚል ቃል አለ። ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ እንደ ሰው ሥርዓትና ትምህርት አትያዝ፣ አትቅመስ፣ አትንካ ለሚሉት ትእዛዛት በዓለም እንደምትኖሩ ስለምን ትገዛላችሁ? እነዚህ ሁሉ በመደረግ ሊጠፉ ተወስነዋልና ይህ እንደገዛ ፈቃድህ በማምለክና በትትና ስጋን በመጨቆን ጥበብ ያለው ይመስላል። ነገር ግን ስጋ ይላል ያለ ልክ እንዳይጠግብ ለመከልከል ምንም አይጠቅምም ይላል። አንድ ሰው ማንኛውም ስጋዊ ዲዛይሩን መግደል የሚችለው ስጋን በመጨቆን ሳይሆን በመንፈስ ቅዱስ ኃይል ነው። ኢትዮጵያ ውስጥ ያለው ፓስተር መነኮሰ። ፓስተሩ ሲመነኩስ የሄደው የህንድ ቡድሂዝም ገዳም ነው። እዛ ገነዙት። ፍልስፍናው ዓለም አቀፋዊ ስለሆነ ምንኩስና ስለ ቡድሂዝም አስቡ። እኔ በአማርኛ እየተናገርኩ ኢትዮጵያ ተቀምጬ የኢትዮጵያ ፓስተር ሆኜ እዚሁ ኢትዮጵያ ውስጥ እየኖርኩ ምንኩስናን በኢትዮጵያ ውስጥ ስለ ቡድሂዝም አስቡ ብሎ መናገር ራሱ ላጃጅላችሁ ተቀበሉኝ እንደማለት። ልትናገሩ ያሰባችሁትና እየተናገራችሁ ያላችሁት ስለምን እንደሆነ በደንብ አድርገን እናውቀዋለን። ምን አሉ መሰላችሁ? ለናት ምጥ ያስተማረቻት ልጅ የሚባል ተረት አለ አይደል? ልጅ ለናቷ ምጥ አስተማረች የሚል የላጭ ልጅ ቅማል በላት የሚል ተረት አለን አይደል? በራሳችሁ ላይ እየተራታችሁ ነው። በራሳችሁ ላይ እየቀለዳችሁ ነው። አንተ ኢትዮጵያ ተቀምጠ ወንድማችን ፕሮቴስታንት የመሆን መብት የተጠበቀ ነው፣ የተከበረም ነው። ፕሮቴስታንት አይደለም ቡድሃ መሆን መብትህ ነው። አይደለም ቡድሃ እምነት አልባ መሆን መብትህ ነው። ሰይጣንንም ማምለክ መብትህ ነው። አንድ ጉዳይ ለመጥቀስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም ካልተነሳች፣ ማዕረግ ካልተሰጣት፣ ካልተሰደበች፣ ካልተዘለፈች፣ ካልተነገረላት፣ መነሻ ካልተደረገች ሌላው እምነት መረጋገጫ መሆን አልቻለም። ለዚህ ነው እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እውነተኝነት የምታረጋግጡት በራሳችሁ አንደበት መነሻ አድርጋችሁ የምትጠቀሙትና ማመነጻጸሪያ የምታደርጓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለሆነች ነው። ምንኩስናን ቡድሂዝሞችን ሄደህ አያቸው እና ቡድሂዎቹ ናቸው ያመነኮሱ። ቡድሂዝም ልትቀበል ነው ዘሄድከው አይደለም እኮ። ለምን ተዋሹናላችሁ? ለምንድን ነው የምትቀጥፉት? ቢያዛችሁት መጽሐፍ ቅዱስ እንኳን አትፈሩ። የምትናገሩት እኮ ስለ ክርስትና ነው፣ ስለ እውነት የምትናገሩትን እውነት። ነገር ግን ኢትዮጵያ ውስጥ ደግሞ ወዳጆቼን እንዳላጣ የሚል አይነት ስብከት የምትናገሩት እውነት የክርስቶስ እውነት ከሆነ ሁሉንም ፊት ለፊት መናገር ትችላላችሁ። እኛ እንነግራችኋለን። እሱ የተነገራችሁ የኦርቶዶክስ ምንኩስናን ሳልቀበል ቀርቼ ፓስተር ሆኛለሁ ነው ቋንቋ። መብትህ ነው የኛ ደግሞ ንግግር። መመንኮስ እግዚአብሔር አልፈቀደው። መብላት መጠጣት ያማራችሁ መብላት ብሎ ደግሞ የቆላሴስ መጽሐፍን አሳየ፣ አነበበልን። ወንድማችን ስለ መመንኮስ ኢየሱስ ክርስቶስ እንዴት እንደተናገረ ላሳየ። ይሄ መጽሐፍ ቅዱስ እንዳንተ እኔ ፓስተር አይደለሁ። ይሄ መጽሐፍ ቅዱስ ነው። እኛ የሉቃስ ወንጌል ምዕራፍ 14 ከቁጥር 23 ጀምሮ ወስዳችኋል። ከቁጥር 25 ጀምሮ ቃሉ ምን ይላል መሰላችሁ? እናንተም ጋር አለ እኛም ጋር አለ። አንብቡት አጠገባችሁ። ሉቃስ ወንጌል ምዕራፍ 14 ከቁጥር 25 ጀምሮ። ከዚህም በኋላ ጌታን ስለመከተል ይላል። ከዚህም በኋላ ብዙ ሰዎች አብረውት ሄዱ። መለስ ብሎ እንዲህ አላቸው፣ ወደኔ የሚመጣ ሊከተለኝም የሚወድ አባቱንና እናቱን፣ ሚስቱንና ልጆቹን፣ ወንድሞችንና እህቶችን የራሱንም ሰውነት እንኳን ቢሆን የማይጠላ ደቀ መዝሙሬ ሊሆን አይችልም። መስቀሉን ተሸክሞ ሊከተለኝ የማይመጣ ደቀ መዝሙሬ ሊሆን አይችልም። ደቀ መዝሙር ማለት የክርስቶስ ተከታይ ማለት ነው። የክርስቶስ ተከታይ ማለት ደግሞ ራሳቸውን ለምንኩስና የሰጡ አባቶች ማለት ናቸው። ራሳቸውን በምንኩስና የሰጡት ማለት ደግሞ እናት፣ አባት፣ ወንድም፣ እህቶች ልጆቻቸውን ትተው ራሳቸውን እንደሞተ ሰው፣ ራሳቸውን እንደተገነዘ ሰው፣ ራሳቸውን ተስካራቸውን አውጥተው ወደ ሰማያዊ ዓለም የገዛ ስጋቸውን ጥለው የሚኖሩ ናቸው። ይሄው መጽሐፍ ቅዱስ ነው ያዘዘን።
ይሄው መጽሐፍ ቅዱስ ላይ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል በቃል የነገረን ቃል በቃል ሉቃስ ወንጌል ምዕራፍ 14 ከቁጥር 25 ጀምሮ ነው የምነግራችሁ ይሄ ወንድማችን ፓስተር ነው ምንኩስና ተገንጂ ያላችሁ ወንድሜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሱን እንደሞተ ሰው ቁጥር ስትልህ እጅና እግሩ አውራጣቱ ይታሰር ሆስፒታል እንደሚደረገው እጁ ይታሰር መግነዝ እንደተገደለት የመግነዝ ጨርቅ አፍ ውስጥ ይግባ በጆሮ መተንፈሻ አካሎች ውስጥ ይግባ ማለት አይደለም አንተ እኮ ያልከው እንደተገነዘ ሰው አሰሩኝ ቋጠሩኝ ነው ያልከው ቤተክርስቲያን እንዲህ አርጋ አጣቅ የህንዶቹ ጋር ሄደው ኮን ያደረከው ንገረን አሳየን ማስረጃ አምጣልን አትዋሹ የራሳችሁን ነገር ለመስበክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገርን ማጣጣል ምን ይሰራላችሁ አልበላሽንም ምን አመጣው እንደማለት ምን አነካካችሁ የራሳችሁን ክርስቶስ ለመቀበል እኔ ለመነኩስ ነበር ሐሳቤን ቀይሬ አሁን እዚህ ላይ ነው ያለው ስለዛ ቤተክርስቲያን ጉዳይ አያገባኝም ሐሳብም አልሰጠም ስለምሰበከው ይሄን ነው ብሎ መስበክ አይቻልም ወይ ይቻላል እኛ ቤተክርስቲያን አውደ ምሕረት ላይ ወጥቶ ፕሮቴስታንት ነበርኩ ፕሮቴስታንትን እንዲጠላለው እንዲ ብለው ነበር እንዲ አታለው ነበር አይባልም በቃ እዛ ቤት ስላደረከው ነገር ጨርሳ እዚህ መድረክ ላይ ስትመጣ እዚህ ስላለበት መንፈሳዊ ዶክትሪን መንፈሳዊ ልልና መንፈሳዊ ስብዕና በራስ ሰብካለ እንጂ አነጻጽረህ አሰብክ አነጻጽረ ኢንተርቪው ሰጣው በኋላ ኦርቶዶክሶች እንደሚነሱበት አቃል እኛ እንደምንናገር ታቃላችሁ መልስ እንደምንሰጥ ታቃላችሁ አባቶቻችን ዝም ቢሉ መነኮሳት አንደበት ባንሆናቸው እኛ በደካማ በኃጢያተኛ አንደበታችን ግን ቤተክርስቲያናችን አትቁብን ብለን እንደምንመጣ ታቃላችሁ ስለዚህ ተናገርናችሁ እረፉ ብለን እረፉ ባለፈው አንድ የናንተ ወዳጅ ወጥቶ መነኮሳት ሚስትን ፈልጋለን እባካችሁ ጮሁልን ብለውናል ብሎ በአደባባይ ወጥቶ ይናገራል እሱ ቪላ ቤት ተቀምጦ መነኮሳቱ ራሳቸውን ጥለው ነው የገቡት ይሄው መጽሐፍ ቅዱስ የሉቃስ ወንጌል ምዕራፍ 14 ከቁጥር 25 ጀምሮ ላንተም ጋበዝኩ አንብበው እንዲህ አይነት ፕሮግራም የምታቀርቡ ሰዎች ለእናንተ ደግሞ ጥላቻ እስከመቼ ድረስ እንደሚጠቅማችሁ ታያላችሁ አሁን ያለው ጥላቻ ስላድኖ እየቀጠደ ቀጣይ ወጣቶች እየተነሱ ነው ነገ ይነሱላችኋል ከነጎዳ ደግሞ የዚህ ትውልድ እልፍ ነው እጥፍ የሚሆነው ቀጣዩ ትውልድ እየባሰ እንጂ እየቀነሰ የሚሄድ ነገር አታዩ ዛሬ ቤት ሄዶ አንኳኩቶ የጠየቀ ወንድማችን ባሮክ ትላንትና ተፈቷል ተመስገን ነገስ የሆነ ነገር ስታረጉ ዝም ምንል ነው የሚመስላችሁ አይበቃንም ህግስ ካላስከበርን ህግን አይደለም የምንጠይቀው ህግስ ሄደን መፍትሄ ስናጣ ምንድነው የምንሆነው የሚመስላችሁ እሱን ያኔ ሲደርሰን መማቀው ይሆናል አሁን ስለማላቀው ነው እንዲህ ዝም ስንባባል የቤተክርስቲያን አባቶቻችን ብፁዓን አባቶቻችን እኮ ተናገራላችሁ እኛ ስተቶቻቸውን እንጂ ብፁዕነታቸውን ተናግረን አናውቅም ክብረ ክህነታቸውን የሚደፍር ሰው የለም ማንንም ሰው አንደፍራቸው ምክንያቱም እነሱ ስለመቤታችን ቅድስተ ቅዱሳን ድንግል ማርያም ምጽዋት ጠይቀው ዘመናትን ተምረው ድቁና ተምረው ቅስና ተምረው ዜማ ተምረው ቅኔ ተምረው ማህሌት ተምረው ማዕረጋቸው ደርሶ በቅተው ነው ጌታችን መድኃኒታችን ኢየሱስ ክርስቶስ እዚህ ማዕረግ ላይ ያደረሳቸው እናንተ ግን ምንኩስና ታናነቁ ፈለጋችሁ ልጆቻቸው ቤተሰቦቻቸው እናት አባታቸው ወገኖቻቸውን ጥለው ክርስቶስን የተከተሉ ናቸው እኮ መነኮሳት እናንተ ባንደበታችሁ ገንዘው ጥየወጣው ምናምን እነሱን ሰላማን ብለው ሄዱ አሁን ይሄ በእኛ ቋንቋ መዘበት ይባላል ስለዚህ በመነኮሳት ላይ ለዘበታችሁት ምላሹ ከላይ ይስጣችሁ ከላይ እየረገምናችሁ አይደል ያሳውቃችሁ ለንስሐ ሞት ያብቃችሁ እናንተ ይሄን መጽሐፍ ያነበብኩላችሁ ተጨማሪ ሌሎች መጽሐፎች አሉ ማንበብ ከፈለጋችሁ ማቴዎስ ወንጌል ላይም ገብታችሁ ማንበብ ትችላላችሁ ምዕራፍ ሌላኛው አንድ ቤተክርስቲያን መዋቅር ውስጥ የነበረ ሰው ከዚህ በፊት ነግሬያችኋለሁ ይሄኛውስ ከምንኩስና ወደ እንትን ሄደን ይሄኛው ማሳያችሁ ደግሞ ከአስተዳደር ወደ ፓስተርነት ሄደን የቤተክርስቲያን አስተዳደር የነበረ በጥፋቱ በሐሰቱ በመረጃዎቹ ወደ ሌላኛው ሄደ ነው እነዚህ አስተና መረጃዎቹን በቅርቡ ቀን አመጣላችኋለሁ መረጃዎቹን እስኪደርሱ እነዚህ መረጃዎች ግን ተጋርተውላችሁ ሰሞኑ ማህበራዊ ሚዲያ ላይ ሲጋራ ሳይው ከዚህኛው ጋር ስላስተያየሁት ይሄ ከምንኩስና ይሄ ከአስተዳደር ወደ ፓስተርነት ሄዱ ናቸው ይሄኛው ቆባልጣለ በርገሬን እየበላው ቁርጤን እየበላው ክትፎን እየበላው እኖራለሁ በደንብ ሀብት ካለበት ወጥቶ እንዴት ሆኖ ሊኖር ነው ብለው ነው የሚያስቡት እኔ እንደ በደንብ ነው የምኖረው በደንብ ኦሪጂናል ኖሮ በርገሬን እየበላው ቁርጤን እየበላው ይሄ የበርገር ፓስተር ነው አሁን የበርገር ፓስተር በዮናታን ተመርቆ ቆቡን ከቤተክርስቲያን አስተዳደርነት ሳይጥለው አሁንም በአዳራሽ ውስጥ እየገባ መመኖችን የሚያታልን
ስለፈጸመው ስህተት ስለፈጸማቸው ኃጢያቶችና ስለበደሎቹ ቤተክርስቲያን ያወገዘችበትና የከለከለችበትና ያሰናበተችበት ምክንያት ተገቢ መረጃ አለ ማስረጃም ጭምራለ በደንብ በተገቢ ሚዲያ ላይ እናውጣው ካልን የግለሰብ ኃጢያት ስለሆነ ነው ዝም ያልኩት የመጀመሪያውና ያያችሁት መነኮስ ገንዘውኝ ፍታቴ ከተበላ በኋላ በቃ ክርስቶስን ለመከተል ራሱን ሰጥቷል ሁለት አይነት ሰው አለ በህግ የሚኖርና በፈቃድ የሚኖር በፈቃድ የሚኖር ማለት በመንኩስና የሚኖር ማለት በህግ የሚኖር ማለት ደግሞ አግብቶ የሚኖር በአለም ሰው ሲኖር አግብቶ መኖር ግዴታ አለበት በአለም ሰው ከኖረ በፈቃድ የሚኖር ሰው ደግሞ በመንኩስና ኖርኩና ዓለምን ተቻለው እግዚአብሔርን ተከትያለው ማለት ነው ያን የተከተለ ሰው ስርዓት አስቀምጣለች ቤተክርስቲያን የመንኩስና ስርዓት እንጂ መንኩስናን አታቆተም ነበር ኢትዮጵያ ውስጥ ቤተክርስቲያን ስርዓት ባታበጅለት ኖር መንኩስና ማለት መጽሐፍ ቅዱሳዊ ትውፊቱን አስቀምጣ አስጠብቃ ባታኖር ኖር ቤተክርስቲያን አታገኙትም ነበር መጽሐፍ ቅዱስን አታገኙትም ነበር ይሄኛው ደግሞ ያስዳር መዋቀር ከተማውስ ማጭበርበር ሲሰለቻቸው ገብቶ ደግሞ እዛኛው ቤት ደግሞ የሚያጭበረብረዋል እዚህኛው ቤት ኃጢያት መስራት እዛኛው ቤት ደግሞ መድረክ ላይ መቆም ሆኗል እዚህኛው ቤት በደል መስራት እዛኛው ቤት ደግሞ መጽረቅ መስሏቸው ነው በርገር ይናፍቃሉ እዛም ቤት በላው ነበር ሀብት ጥሎ ሄደ አሰዳደር የነበረ ሰው የቤተ ክርስቲያን አያጠፋም እንዴ ይሁዳ እኮ ክርስቶስ ስር የነበረ እና ባንተ እንደነቃለን እንደነቀም ስለዚህ በይሁዳ ያልተደነቀን ባንተም እንደነቀ እምናቀው ስለሆነ መጽሐፍ ቅዱስ ለረጅም ጊዜ ያስተማረ ስለሆነ በመጨረሻ ጠንቋይ ቀለበት ያደላቸውን ፓስተሮች ቄስ ግርማ እንዲ ብላቸዋል ራሳቸው ፕሮቴስታንት ናቸው ራሳቸው ውስጥ ያሉትን ታሪኮች እንዲ በትንትን አድርገው በዝርዝር ገልጠው ይናገራሉ እኛ ምን ፈልገው እምነታቸው በስርዓት የሚኖሩ የእምነት ተቋማት እንዲኖሩ ነው አንዱን የሚያብጠልጥል እንዲሆን አልፈልግም ይኸውላችሁ የሳቸው ንግግር ስሟቸው ከጠንቋይ ቤት ነው የተሰጣቸው አብዛኞቹ ነቢያት በፕሮቴስታንት ውስጥ ነቢያት የተባሉት ላይ ጠንቋይ ቤት የሚሄዱ አሉ አልገባኝም ጠንቋይ ቤት ሄደው ቤት ነገር በጣም እየተደጋገመ ነው ስፔሻሊ እጃቸው ላይ ከሚያርጉት ቀለበት ጋር ያያይዞ ያወራንንም ሰው አው እጃቸው ላይ ያለች ዳይመንድ የምትመስል ጥቁር ወይም አረንጓዴ ወይም ቀይ ዳይመንድ የምትመስል ቀለበታቸው ላይ ያላቸው ከጠንቋይ ቤት ነው የተሰጣቸው አብዛኞቹ ነቢያት አይከብድም ቄስ መናፍስት ያባረሩ ያገለግሉ ብዙ ተከታይ ያላቸው አባረው ያውቁ መናፍስት ያስጨዋሉ ይጮህላቸዋል ትንሹ መንፈስ ትልቁ ሰው ትልቁ ልጅ ትንሿን ልጅ ወጥቶ እንደሚያስለቅስ ትልቁ አጋንንት በእነሱ በኩል ሆኖ ትንሹን አጋንንት ይቆረኩማል ሰዎችን አሳምኖ ለማምጣት ለቆ ግን አያውቅም ይጮሃል መጮህ ይጮሃል አይለቅም ሰርነቀለገው ለውጥ አይመጣም በሽተኛ ተፈወሰ ሲሉም ተመልሶ ነው የሚሞተው ከዚህ በፊት እኮ ተነጋግረናል የኔ የሚስቴ ወንድም ሁሉ ራሱ እነዚህ ሐሰተኛ ነቢያት ድናል ብሎ መድኃኒት ተቀብሎ ምናምን ገደሉት አላልኩ እንደዛው ብዙ የገደሉት ሰዎች አለ እንደሱ ነው የሚያረጉት እንጂ ድኖ ማዕቅም አጋንንትም ለነሱ ጮሆላቸው ለቆላቸው ማዕቅም በመናፍስት እንደሚንቀሳቀሱ ደግሞ ከሚያረጉት አሁን ደግሞ ይሄ መናፍስት አሰራሩ ከምን ጋር ተያይዟል ከዚህ በፊት ስንጮ የነበረው ከኒው ኤጅ ሙቭመንት ጋር ተያይዟል በሳይኪክ ፓወር ነው ብዬ ወደ 5 መጽሔት እንዳውም ወንድማችን ሐዋርያ ታምራት ታረቀኝም በስንት ምክር ከሌሊቱ እስከ 9 ሰዓት ቁጭ ብዬ መክሬው ተው ይሄን ነገር ይሄ የመንፈስ ቅዱስ አይደለም ሳይኪክ ፓወር ተለማምዶ ነው ያመጣው ነፍሴ ከውስጤ ወጣ ትሄዳለች ይለኛል ማን ነው ታምራት ታረቀኝ አረ ትልቅ አገልጋይ ታወቀ ትልቅ አገልጋይ ነው እኮ መክሬው ነው አሁን ወደ ወንጌሉ መለስኩት አንዴ ሳንዴ ስኩልም ያስተማርኩት እኔ ነኝ ደህንነትም ያስተማርኩት እኔ ነኝ ሱማ አኩርፏል በወቅቱ ብዙ አይነት ጥቃትም ሊያደርስብን እኔም ባለቤቴም ልጄም ላይም ብዙ ነገር አድርገዋል በወቅቱ ማለት ነው አሁንም ሊያረጉ ይችላሉ ከዚህ በኋላ ማረጉም ሐሰተኛ ፓስተሮች ቀለበት አድርገው ትልቅ አጋንንት ወርሰው ሌላ አጋንንት ነው የሚያስለፈልፉት ለዚህም የገዛ የባለቤቴን ወንድም ገለውብኛል ቄስ ግርማ ነው ያለው እኔ አይደለም ከራሴ አንደበት አላወጣሁት ይሄው እየሰማችሁ ነው ቪዲዮ እና ቀለበት ያያችኋቸው ፓስተሮችንም እዚህ ቪዲዮ ላይ የተያዘው ቪዲዮ ላይ እንዳጋጣሚ የተላከልኝ ላይ የኛው ፓስተር ነበረበት የምታዩት ፓስተር አለበት ቀለበቱ አለ ምልክት አድርገውበታል የሚታይ ሌሎች ፓስተሮቻቸውን ተመልከቱ እናንተ በቀለበት በሐብል በመናምን የሚያደርጉት በሙሉ እንደዚህ ነው እነዚህ ማለት መሪጌታነን እንትን ምናድናለን ሼክነን የባህል መድኃኒት ህክምናን የሚሉትንም ጨምሮ አንድ አይነት ናቸው በአጋንንት አስለቀቀው ያውቁ በአጋንንት አስለፍልፎ ያውቃሉ በአጋንንት ተሰናብቶ ያውቃ ሰው እንዴት ቤተሰቡን ያባረራል አያባርም እኮ አስጮሽ ብሎ ተቀላልዶ ይወጡባቸዋል እንጂ መቼ አሰናብቶ ያውቃሉ
ይሄን እየነገርኳችሁ ያለሁት ከማስረጃ ጋር ጭምር ነው ስለዚህ ራሳችሁን ጠብቁ ለማለት ነውና በተለይ ባለቀለበቱን ነው አይደለም አሁን ምክትል ፕሬዝዳንት ያደረጋችሁት ስለዚህ ባለቀለበት ኮሾማችሁ ማን እንደሾማችሁ ወቁት ለማለት ነው ለነበረው ቆይታ አመሰግናለሁ አራያ መካሻ ነበርኩ የምትከታተሉት ቃለ ቀርንን ነው ቃለ ቀርን ሚዲያ ለምትከታተሉ ወንድም እህቶቼ በሙሉ ቅዳሜና እሁድ መልካም ሰንበት ይሁንላችሁ መልካም የጾምና የሰንበታት ቀን ይሁንላችሁ ማለት ፈልጋለሁ ሰብስክራይብ ላይክ ሼር እንድታደርጉኝ ጋብዛችኋለሁ ሰናይ እንኳን አደረሳችሁ አዲስ ሐሳብ አዲስ ተስፋ አዲስ ጉዞ ለመጀመር የልባችን እንዲሞላ ጥያቄያችን እንዲመለስ ጾም ጸሎትን ደሞዝ እናድርግ አሮጌውን ዓመት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶች ምርቃት አጠናቀናል አዲሱ ዘመን የአባቶቻችን ጸሎት እንዳይለየን የአምላካችን ፈቃድ ይሁን አሜን የእናቶቻችንን በዓት አጠናቀን ደስ እንዳሰኘናቸው ሁሉ ለአባቶቻችን እንረባረብ ተረጋግተው ከአምላካቸው ጋር በጸሎት እንዲነጋገሩ ቢያንስ ምሽቱን ያለ ዝናብ እንዲያድሩ ለሰማዩ ቤታችሁ ይጠቅማችኋልና አሁን ለገዳማውያኑ አበድሩ መልካም አውደ ዓመት ለዘመን መታወቂያ የሆነው ዘንድ ፀሐይና ጨረቃ ከዋክብትንም ፈጠረ የቤተ ክርስቲያኒቱን ቀኖናዊ ሥርዓት ያጠኑ ሊቃውንት ደግሞ አዲስ ዓመት መስከረም 1 ቀን መሆኑን አስመልክተው በአራቱ ወንጌላውያን ዘመኑን ይከፋፍሉታል ምክንያቱም በዘመነ ዮሐንስ ተጸንሶ በዘመነ ማቴዎስ ተወልዷል በዘመነ ማርቆስ ተጠምቋል በዘመነ ሉቃስ ተሰቅሎ ዓለምን ከፍዳና ከመርገም ነፃ አውጥቷል ጌታችን መድኃኒታችን ኢየሱስ ክርስቶስ የተቆጠረ ጊዜያችንን አራዝሞልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ደግሞ ቀመሩን ሰርተው ለሀገር ባበረከቱት የዘመን አቆጣጠር ለምናከብረው አዲስ ዓመት እንኳን አደረሳችሁ በ1487 ዓመተ ምህረት በአጼ ናኦድ ዘመነ መንግስት የተተከለችው የአንጎለላ ጽራሪያም ሰሚነሽ ኪዳነ ምህረት ለታሰረ ቋጠሮ መፍትሄ የሚገኝባት መናፍስትን ተዋግተን የምንጠመቅባት ንስሐ ገብተን ሥጋ ወደሙን የምንቀበልባት ታላቅ የበረከት ስፍራ ናትና ከደጇ ለመርገጥ ያብቃችሁ የገዳሟን መረጃ ለመጠየቅና መባ ስጦታችሁን ለመላክ ከታች ያሉ ስልክ ቁጥሮችን አሊያም የባንክ አካውንቶችን ይጠቀሙ ዘመን ለፍስሐ ዕድሜን ለንስሐ ያድላችሁ እናቴ ኢልሽ አምላክሽ